ይስጥልኝ ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ኢሳት ዲጂታል ተጀምሯል። ከዜናዎቹ ጋር ትግስት ተስፋዬ ነኝ። አብራችሁን ነው። ወደ ቀዳሚው መረጃ አልፋለሁ። የህዝብ ተወካዮች ምክር ቤት በዛሬው ዕለት ሁለት የብድር ስምምነቶችን አጸደቀ። በተጨማሪም የተሻሻለውን የኢትዮጵያ ምርጫ የፖለቲካ ፓርቲዎችን ምዝገባና የምርጫ ስነ ምግባር አዋጅን ያጸደቀ ሲሆን ከሀገራት ጋር የተደረጉ የተለያዩ ስምምነቶችን ለዝርዝር እይታ ለሚመለከታቸው ቋሚ ኮሚቴዎች መርቷል። መሰረት ባዩ ተጨማሪ አላት። የህዝብ ተወካዮች ምክር ቤት ዛሬ ባካሄደው ስብሰባ ረቂቅ አዋጆችንና ስምምነቶችን አጸደቀ። በምክር ቤቱ ከጸደቁት ረቂቅ አዋጆች መካከል የኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162/2011 ለማሻሻል የቀረበ ረቂቅ አንዱ ሲሆን ይህ አዋጅም በሙሉ ድምጽ ጸድቋል። በኢትዮጵያና በዓለም አቀፍ የልማት ማህበር መካከል ለምስራቅ አፍሪካ የክህሎት ትራንስፎርሜሽንና ቀጠናዊ ውህደት ፕሮጀክት ማስፈጸሚያ የሚውል ተጨማሪ የብድር ስምምነት ረቂቅ አዋጅን አጽድቋል። በሌላ በኩል ምክር ቤቱ በኢትዮጵያና በዓለም አቀፉ የልማት ማህበር መካከል ለዘላቂና ለንጹህ የኢነርጂ ተደራሽነት ለውጥ የማፋጠን ፕሮግራም ማስፈጸሚያ የተደረገው የብድር ስምምነት ረቂቅ አዋጅ ላይ ተወያይቶ አጽድቋል። የብድር ስምምነቱን በሚመለከት የምክር ቤት አባላት የሚከተለውን አስተያየትና ሀሳብ አንስተዋል። በፊትም እንደዚህ አይነት ብድሮች በተለይ ሶርት የተደረጉ የተፈለጉ ድጋፎች ቢመጡ ብዙ ያሻግራል፣ የህዝብን የልማት ጥያቄ ይፈታል የሚል ነገር አለኝ። መብራት ተጠቃሚ ለመሆን በመጣው ብድር ስምምነት የትኞቹ አካባቢዎች በምን አግባብ ተጠቃሚ ሆነዋል፣ ምን ለውጥ አምጥቷል የሚለውን ለማየት የራሱ የቁጥጥርና ክትትል አግባብ ስለሚኖረው እሱ ላይ ማብራሪያ ቢሰጥ። የአቅም ግንባታውን ለሁለት ተቋም ነው ለኤሌክትሪክ አገልግሎትና ለውሃና ኢነርጂ ሚኒስቴር ጭምር እንደሚውል ነው የሚያሳየው ዶክመንቱና እኔ እነኚህን ተቋማት እንዴት ነው በቅንጅት ትግበራ ላይ የሚውለው። ከምክር ቤት አባላቱ ለተነሱ አስተያየቶችና የብድር ስምምነቱ ስለሚኖረው ፋይዳ የኢትዮጵያ ኤሌክትሪክ አገልግሎት ዋና ስራ አስፈጻሚ ኢንጂነር ጌቱ ገረመው ምላሽ ሰጥተዋል። ወደ 1.1 ሚሊዮን የሚሆኑ ደንበኞችን ወይ ደግሞ ወደ 5.5 ያህል የሀገራችን ህዝቦች ፓወር እንዲያገኙ ወይ ደግሞ አክሰስ እንዲኖራቸው በትልቁ የሚረዳ ፕሮግራም ነው ማለት ነው። በዝርዝሩ እንግዲህ የፕሮግራሙ ዝርዝሮች የተቀመጡ አሉ። ከግሪድ የሚያገኙ ደንበኞች እና በኦፍ ግሪድ እንዲሁም ካፓሲቲ ቢልዲንግ ተብሎ ተቀምጠዋል። የኦፍ ግሪዱ በሰከንድ የአሰንት ሁለተኛ ስኮፕ ላይ ነው የሚካተተው። ይሄኛው ፓርት የኦን ግሪዱ ፓርት እና የካፓሲቲ ቢልዲንግ ፓርት ነው። ስፔሲፊክ የተነሱ ጉዳዮችን በተመለከተ እነዚህ ቅድም ቁጥር 1 ላይ የተነሱ የታለፉ መንደሮች የተባሉት 300ዎቹ የዚህ አካል ይሆናሉ ማለት ነው። የሚመረጡበትም ስርዓት ክልሎች ናቸው ከኛ ጋር ሆኖ የሚመርጧቸው። በኢትዮጵያና በቻይና መንግስታት መካከል የተደረገው የወንጀል ጉዳዮች የጋራ የህግ ትብብር ስምምነት እንዲሁም ፍርደኞችን የማስተላለፍ ስምምነት የተመለከተውን የቀረበ ረቂቅ አዋጅ ለዝርዝር እይታ ለህግና ፍትህ ጉዳዮች ቋሚ ኮሚቴ መርቷል። በተመሳሳይ በኢትዮጵያና በብራዚል መካከል የተደረገው ፍርደኞችን የማስተላለፍ ስምምነት ለማጽደቅ የቀረበ ረቂቅ አዋጅና በኢትዮጵያና የደቡብ አፍሪካ መንግስታት መካከል የተደረገውን በወንጀል ጉዳይ የሚፈለጉ ሰዎችን አሳልፎ የመስጠት ስምምነት ለማጽደቅ የቀረበ ረቂቅ አዋጅ መርምሮ ለዝርዝር እይታ ለህግና ፍትህ ጉዳዮች ቋሚ ኮሚቴ መርቷል። ምክር ቤቱ በዛሬው ስብሰባ የሰላም ሚኒስትር መሐመድ ኢድሪስን፣ የግብርና ሚኒስትር አዲሱ አረጋንና የኢቢሲ ዋና ስራ አስፈጻሚ ቢኒያም ኤሮን ሹመት በሙሉ ድምጽ አጽድቋል። ኢትዮጵያ በወሰኗ ውስጥ የሚገኙትን የተፈጥሮ ሀብቶችን ለመጠቀም ከማንም ፈቃድ የመጠየቅ ግዴታ እንደሌለባት የውጭ ጉዳይ ሚኒስቴር አስታወቀ። የውጭ ጉዳይ ሚኒስቴር ባወጣው መግለጫ ኢትዮጵያ የአባይ ወንዝ የውሃ ሀብቷን የመጠቀም መብቷን አረጋግጧል። መግለጫው የግብጽ ባለስልጣናት የሚያሰሟቸው ተደጋጋሚ ዛቻዎች የ21ኛው ክፍለ ዘመን እውነታዎችን ለመቀበል መቸገራቸውን ያሳያል በማለት በጥብቅ ነቅፏል። ሚኒስቴሩ በቀኝ ግዛት ዘመን አስተሳሰብ የተጠመዱ አንዳንድ የግብጽ ባለስልጣናት በአባይ ውሃ ላይ ብቸኝነት ባለቤት እንዳላቸው አድርገው ማሰባቸው ስህተት መሆኑን ገልጿል። ኢትዮጵያ እንደማንኛውም ተፋሰስ አገራት በዓለም አቀፍ ሕግ መሰረት ፍትሃዊ፣ ምክንያታዊና እኩልነት ያለው የውሃ አጠቃቀም መብት እንዳላት አስገንዝበዋል። ኢትዮጵያ በወሰኗ ውስጥ የሚገኙትን የተፈጥሮ ሀብቶች ለመጠቀም ከማንም ፈቃድ የመጠየቅ ግዴታ የለባትም ብለዋል።
መግለጫው አክሎም ኢትዮጵያ ለትውልድ የሚሻገር ልማትና ብልጽግናን የሚያስገኙ የልማት ፕሮጀክቶችን በተለይም እንደ ታላቁ የኢትዮጵያ ህዳሴ ግድብ የመሳሰሉትን ማስቀጠል ከአፍሪካ ራስን መቻልና እድገት ቁርጠኝነት የመነጨ ነው ብለዋል። ኢትዮጵያ ግጭትን ሳይሆን ትብብርን በሚያበረታቱ መፍትሄዎች ላይ መሰረት ባደረገ ፍትሃዊነትና እኩልነት ላይ የተመሰረተ አቋምን አጽንታ እንደምትቀጥል መግለጫው አረጋግጧል። በአፍሪካ ሚዲያዎች የሴቶችን ተሳትፎና ደህንነት ለማረጋገጥ እየሰሩ እንደሚገኝ የአፍሪካ ህብረት አስታወቀ። በአፍሪካ ውስጥ በሚዲያ ዘርፍ የሚሰሩ ሴቶችን አስመልክቶ የተዘጋጀ ኮንፈረንስ ዛሬ በአዲስ አበባ መካሄድ ጀምሯል። ቃልን ወደ ተግባር፣ የሚዲያ ደህንነትና የስርዓተ ጾታ እኩልነትን የሚያረጋግጡ ፖሊሲዎችን መንደፍና መተግበር የኮንፈረንሱ መሪ ሀሳብ ነው። በኮንፈረንሱ ከመላው አፍሪካ የተውጣጡ ጋዜጠኞች፣ ፖሊሲ አውጪዎችና የሚዲያ ተቆጣጣሪዎች፣ የሲቪል ማህበረሰብ ተቋማት፣ የቴክኖሎጂ ባለሙያዎችና ምሁራን ይሳተፋሉ። ደህንነቱ የተጠበቀና አካታች የሚዲያ ምህዳር መፍጠር የሚያስችሉ ፖሊሲዎችና የህግ ማዕቀፎችን ማጠናከር የስብሰባው አበይት አጀንዳ ነው። ማዕቀፎቹ በተለይም ሴቶች በሚሰሩባቸው የሚዲያ ተቋማት ፍትሃዊ ውክልና እንዲያረጋግጡ ማድረግ በሚቻልባቸው ሁኔታዎች ላይ ምክክር እንደሚደረግ ኢሳት ከአፍሪካ ህብረት ያገኘው መረጃ ያመላክታል። ቴክኖሎጂ፣ ሰው ሰራሽ አስተውሎትና ዲጂታል አማራጮች እኩልነትን የሚያንጸባርቁ ትርክቶችን ከመቅረጽ አንጻር ያላቸው ሚና ሌላኛው የትኩረት አጀንዳ ነው። ኮንፈረንሱ ለፖሊሲ ግብዓት የሚሆኑ ምክረ ሀሳቦችን መሰረት የሚጥል የተጠያቂነት ማዕቀፎችን ማስፋትና በባለድርሻ አካላት መካከል ጠንካራ ትብብርን ለመፍጠር እንደሚያስችል ተገልጿል። ሁነቱ በአፍሪካ ሚዲያ የሴቶችና ወጣቶች ተሳትፎ ማሳደግ እንዲሁም ተደማጭነትን የመጨመር ጥረት አካል መሆኑን ህብረቱ ያስታወቀ ሲሆን ኮንፈረንሱ እስከ ነገ ይቆያል ተብሏል። ክቡራን ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ ኢሳት ዲጂታል አሁንም እንደቀጠለ ነው። በቀጣይነት ወደ ውጭ ዘገባዎች አመራለሁ። እስራኤል ወታደሮቿ ላይ ጥቃት መፈጸሙን ተከትሎ በደቡባዊ ጋዛ የአየር ጥቃት ፈጸመች። በሌላ በኩል ፍልስጤማውያን ወደ ግብጽ መሻገር እንዲችሉ የራፋ መተላለፊያ በከፊል እንደሚከፈት እስራኤል አስታውቃለች። ሸሪፍ ኢማም ተጨማሪ ያለው። እስራኤል ረቡዕ ዕለት በደቡባዊ ጋዛ በሐማስ ታጣቂዎች ላይ ጥቃት መፈጸሟን አስታውቃለች። ምክንያቱ ደግሞ ሐማስ 5 እስራኤላውያን ወታደሮች ላይ ጥቃት መፈጸሙን ተከትሎ እንደሆነ ተገልጿል። እስራኤል የፈጸመችው ጥቃት አደጋ ላይ ያለውን የተኩስ አቁም ስምምነት ይፈትናል እየተባለ ነው። ሐማስ ባወጣው መግለጫ እስራኤል በካን ዩኒስ የፈጸመችውን ጥቃት አውግዟል። ረቡዕ ዕለት እስራኤል የመጨረሻ የተባለውን ታጋች አስከሬን ተረክባለች። ይህንን ተከትሎ ፍልስጤማውያን ወደ ግብፅ የሚያስገባውን የራፋ ድንበር ተሻግረው መሄድ እንዲችሉ ማድረግ እንደምትጀምር አስታውቃለች። ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንዳሉት ሐማስ ረቡዕ ዕለት የተደረሰውን የተኩስ አቁም ስምምነት ጥሷል። እንደ እስራኤል ጦር ማብራሪያ የሐማስ ታጣቂዎች በእነሱ ቁጥጥር ስር ከሚገኝ ቦታ የመሬት ውስጥ መተላለፊያ ዋሻ በመውጣት የእስራኤል ወታደሮች ላይ ጥቃት ፈጽመዋል ብለዋል። እስራኤል ጥቃት ከመፈጸሟ ቀደም ብሎ ሐማስ የተኩስ አቁም ስምምነቱን በመጣሱ ወቀሳ ሰንዝራለች። እስራኤል በፈጸመቻቸው ጥቃቶች በኦክቶበር 104፣ በኖቬምበር ደግሞ 33 ሰዎች ተገለዋል ብለዋል የጤና ባለሥልጣናት። በሐማስ ታጣቂዎች በሰሜናዊ ጋዛ ረቡዕ ዕለት የተገኘው አስከሬን ለእስራኤል የተሰጠ ሲሆን በፎሬንሲክ ኤክስፐርቶች የአስከሬን ምርመራ ይደረግለታል ተብሏል። ይሁን እንጂ ማክሰኞ ዕለት በሐማስ ታጣቂዎች ለእስራኤል የተሰጠው አስከሬን መጨረሻ ላይ ከቀሩት 2 ታጋቾች ጋር የሚመሳሰል አይደለም ተብሏል። በኦክቶበር ላይ የተደረሰው የተኩስ አቁም ስምምነት የመጀመሪያው ምዕራፍ ቁልፍ ጉዳይ ኦክቶበር 7 ቀን 2023 የተወሰዱ ታጋቾች ሙሉ በሙሉ መለቀቅ የሚል ነው። የመጨረሻው ታጋች አስከሬን መመለስን ተከትሎ በምትኩ እስራኤል በርካታ ቁጥር ያላቸው እስረኞችን ትፈታለች። ይህ ከሆነ ደግሞ በአሜሪካ የሚደገፈው የተኩስ አቁም ስምምነት ወደ ቀጣይ ምዕራፍ ይሸጋገራል ማለት ነው። ሁለተኛው ምዕራፍ ዓለም አቀፍ የአረጋጊ ኃይል ማቋቋም፣ የጋዛ አስተዳደርን መመስረትና ሐማስን ትጥቅ ማስፈታት የሚል ነው። ረቡዕ ዕለት ኔታንያሁ እንዳሉት በሐማስ ታጣቂዎች ማክሰኞ ዕለት የተመለሰው አስከሬን በተደረገለት የፎረንሲክ ምርመራ ግማሽ ያሉ ከታጋቾች ጋር የሚመሳሰል አይደለም ብለዋል። ፍልስጤማውያን ታጣቂዎች በኋላ ላይ እንዳሉት በርካታ የአስከሬን ቅሪቶች በጋዛ እንዳገኙና አገናኛቸው ለሆነው ቀይ መስቀል አሳልፈው እንደሰጡ ተናግረዋል። ሁለቱ የታጋቾች አስከሬኖች አንዱ የእስራኤላዊ ታጋች ሲሆን ሌላው ደግሞ የታይላንድ ዜግነት
ያለው ነው ተብሏል። በተኩስ አቁሙ ስምምነት መሰረት ለረጅም ጊዜ ዝግ ሆኖ የቆየው የራፋ የድንበር ማቋረጫ ለሕክምና አገልግሎት ሲባል ዳግም እንዲከፈት ይደረጋል። የዓለም የጤና ድርጅት እንዳስታውቀው ከ16500 በላይ የታመሙና የቆሰሉ ፍልስጤማውያን ከጋዛ ውጭ የሕክምና አገልግሎት ሊያገኙ ይገባል ብሏል። ዜናውን ስናዘጋጅ አሶሺየትድ ፕሬስን በመረጃ ምንጭነት ተጠቅመናል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ኢሳት ዲጂታል ዜና በዚህ ተጠናቋል። ዜናዎቹን እየመራው ትዕግስት ተስፋ አብሬያችሁ ቆየው። መልካም ጊዜ